መረጃ ትንሽ የለውምና ሀይሚዬ ራሽን ጠብቂ። ከሌ እንዲህ አስቧል፣ ከሌ እንደዛ አስቧል፣ እንደዛ ማለት የሚለው ነገር ሳይሆን አንቺ ህጻን ልጅ አይደለሽም፣ ትንሽ አይደለሽም። ብዙ ነገር ማስተዋል ማሰባረቀሽ ማየት የምትችይ ሰው ነሽ። ሀይሚዬ ጓዳሽን፣ ጎድጓዳሽን፣ ጓሮሽን በደንብ ዙሪያሽን ተመልከቺ። የሚጠቅመኝ ማን ነው? የሚጎዳኝ ማን ነው? ማን ሊጎዳኝ ይችላል? ማን ሊጠቅመኝ ይችላል? ማን ለእኔ አስቦ ነው የሆነ ነገር የሚናገረው? ማን ለእኔ ብሎ ነው ከጎኔ የቆመው የሚለውን ነገር በደንብ እንድታስቢ እነግርሻለሁ ሀይሚዬ። ብዙ በውስጥ የሰማኋቸው ነገሮች ስላሉ ነው ይህን ምልሽ ስለ ኤፍሬም። ድራማ ከሆነ ድራማ ነው፣ ድራማ ካልሆነ ግን የመረጃ ትንሽ የለውም። እንዳትጎጂ ነው ዞሮ ዞሮ እኛ የምንፈልገው። ከዛ ባለፈ ፈጣሪ ጠብቅሽ። ከማንም በላይ የፈጣሪ ጥበቃ ነው ዋናውና ፈጣሪ አይለይሽ የኔ ቆንጆ። ድራማም ከሆነ ደግሞ የራሳችሁን ቤት እየዘጋችሁ የሰው ቤት ሰውን ለማሳደግ እንደዚህ መሰደብ ይደብራል። እኔ ምንም ለማለት ፈልጌ አይደለም፣ ግን ግራና ቀኝሽን ተመልከች። የሚጠቅምሽ ማን ነው? የሚጎዳሽ ማን ነው? ማን ነው እውነተኛ ተቆርቋሪ ላንቺ የሚለውን በደንብ አስቢ። ኤፍሬም ወንድም ነው። እንደ ወንድምነቱ የወንድምነቱን ድርሻ የመወጣት ግዴታ እንዳለበት አምናለሁ። ግን ደግሞ ወንድሜ ነው አይጎዳኝም ማለትም አይቻልም በዚህ ሰዓት። ምክንያቱም በወንድምም የተጎዳን ብዙ ሰዎች ስላለን ማለት ነው። በወንድምነት በወንድማችን ብዙ መጥፎ ነገሮችን ያለፍንም ብዙዎች አለን። ዋናው ነገር ጠርጥሬ ነው። አሁን አስቦበት ነው ግን አይኔ ከዚህ መሀል መገኘት አልፈልግም ብሎ ውልቅ ብሎ የጠፋው። ግን ቤታችሁን እየዘጋችሁ የሰው ቻናል ለማሳደግ ይህን ያክል እናንተ መሰደብ መዘቅዘቅ በጣም ይደብራልና አሁንም እየሆነ ያለው ያ ነው። እኔ ብዙ ነገር እውነት ለመናገር ስለ ፍፄ ራሱ ማነው ስለ ፍፄ ያልኩት ፍፄን እሺ ተውት፣ ያው እያያችሁት ነው እናንተ ምንም እኔ ማለት አይጠበቅብኝም እዚህ ጋር። እነሱ ምናልባት ያው እዚህ ጋር እየሰሩ ያሉት ፍፄም ቢሆን አንዳንዴ አላደል ሰውን ላለመጥላት ብዙ ምክንያት ፍጠሩ። ሰውን ለመጥላት ምክንያት ከመፈለግ ይልቅ ሰውን ላለመጥላት ምክንያት መፈለግ ጥሩ ነውና ፍፄ ምናልባት አሁን ይህን ሰሞን እየሰራ ያለው የተሰጠው ካራክተር ነው ብዬ ላስብ እንጂ የእውነተኛ ህይወት ላይ ቢሆን ግን ኧረ በስመ አብ ፍፄ የሚሰራው ስራም ትክክል አይደለም። ግን ስለ ኤፍሬም ዛሬ ስለ ኤፍሬም ብዙ ነገር ልበል። እኔ አሁን ከትላንት ወዲያ ላይቭ ላይ ከብሩኬ ጋር መተው በቃ አንገቷን ሲስማት በቃ ፍቅር በፍቅር የሆነ ደስ የሚል ነገር ላይ ነበሩ አይደለ? ቤትም መጥተዋል። ላይቭ ላይ የነበሩት ቤት አይደለ? እንግዲህ ባክግራውንዱን እንዳየሁት እስከዛሬ ሳየው የነበረ ቤት ነው ብሩኬ ላይቭ የሚገባበት እና በቃ ነገሮች ሰላም ሆነዋል። እንትኑን ማጅላውን ነው እኔ ያየሁት ከባክግራውንድ ማጅላውን ማለት ነው። ሌላ ቦታ አይደለም ቤታቸው ናቸው እና በቃ ሰላም ተፈጥሯል ምናምን ብዬ ሳስብ ትላንት እንደዚህ አይነት ኤፍሬም መጡ ቡጥቡጥ አደረገው። እኔ አሁን ኤፍሬም በቀደም አንዴ ፈቅደህ ሰጥተሃል አይደል? ሀይሚን በቃ ሂጂ ብለህ ለብሩኬ ሰጥተዋል አይደለ? ስለዚህ ሀይሚ ደግሞ ስትፈልጋት የምትሰጣት ስትፈልጋት የምትመልሳት እቃ አይደለችም። እኔ በአሁን ትላንትና በጣም የገረመኝ ነገር ምንድን ነው? እኔ በውስጥም ማታ ኧረ ትክክል ነው ኤፍሬም እኮ እህቱን ማየት አለበት ምን ሆናችሁ ነው ብዬ ነበረ። ግን ደግሞ በጣም ብዙ አለ አይደል በውስጥ ብዙ እንትኖች የላኩልኝ ነገር አለ። አንቺ እንዴት እንደዚህ ታያለሽ? እሱ እኮ ለብዙ ነገር ነው ብዙ ማለት ከሌላ ሰው ጋር እንትን ሊላት ነው። ብሩኬን አይወደውም አይፈልገውም። ስለዚህ ሁለተኛ ሌላ ሚስጥር የምን ሚስጥር ነው? ምንድነው ያረከው ኤፍሬም? ምንድነው አላማህ? ምንድነው ሀሳብህ? ምንድነው? እኛ ወንድሟ ነህ፣ የሀይሚ ወንድም ነህ። ስለዚህ እንደ ወንድም ከጎኗ ቆመ፣ ካጠገቧ ቆመ ብለን ነው አንተን እስካሁን ድረስ ኤፍሬም ላይ ባለፈው በዋሸው ውሸት ብዙ ነገር ብዬዋለሁ። ግን ከሀይሚ ጎን መቆሙ ግን ስህተት ነው ወይም ጥፋት ነው ብዬ አንድ ቀንም ተናግሬ አላቅም አላስብምም። አሁን ወንድሟ ነው ከጎኗ መቆም አለበት። ስለዚህ መጀመሪያ ወንድሟን አክብሩ ብያለሁ። ግን ብሩኬ ያላከበረበት ወይም ደግሞ ብሩኬ ኤፍሬም በቃ ከሀይሚ አጠገብ እንዲሆን ያልፈለገበት የራሱ ምክንያት አለው። ያ ደግሞ ምንድነው እንግዲህ እኔ ባይኔ ባላየውም ግን በውስጥ የተላከልኝ ብዙ ነገሮች አሉ የነገሩኝ ማለት ነው። እሱ ማለት በቃ የሆነ ከብሩኬ ጋር አለያይቶ የሆነ ያሰበው አላማ እንዳለ ምናምን እኔ እግዚአብሔርን እምላችሁ እስከ ዛሬ ማለት ነው በፊት ጊዜ ላይ እሱ እኮ እንደ ወንድም አይደለም፣ ወንድም ሊባል የሚገባው አይደለም።
ለሌላ ነገር ነው የወሰዳት እያሉ ቲክቶክ ላይ እያቀናበሩ ፖስት ሲያደርጉ ፎቶ እየሰሩ ፖስት ሲያደርጉ እግዚአብሔርን በጣም ነው የተጸየፍኩት። በጣም ማለት ነው። ምክንያቱም ምንም ቢሆን በቃ ወንድሜ ነው ብላለች አይደለ? ወንድማማች ናቸው፣ እህትና ወንድም ናቸው። ስለዚህ በዚህ ልክ አረ ቀፈፈኝ ታውቃላችሁ፣ በጣም ማለት ነው። ግን በዚህ ደረጃ ግን ኤፍሬም ለሀይሚ ክፎታ ያስባል ብዬ አላሰብኩም ነበር፣ በእውነት ማለት ነው። በእውነት ምንም እንኳን እነዚህ ልጆች አብረው ያደጉ አብረው የኖሩ አብረው የበሉ አብረው የጠጡ ናቸው። እንግዲህ ያው እኛ እንደሰማነው ስጋ ዝምድና የላቸውም አይነት ነገር ሰምተናል። ግን ኦሬዲ ስግነት ምንም ማለት አይደለም፣ ዋናው መግባባት ነው። ገባችሁ? እና እነዚህ ልጆች ወንድምና እህት ናቸው። ዞሮ ዞሮ ቤትም ማለት በዛ ማለት ነው። ሌላ ነገር እንትን ሲሉ እኔ በጣም ደብሮኝ ነበር፣ በጣም ማለት ነው። በቃ ይቅር ይበላችሁ ፈጣሪ እያልኩ ነበረ። አሁን ላይ ግን የሰማሁት ያለሁት ነገር በጣም የሚደብር፣ በጣም የሚያስጠላ፣ በጣም የሚቀፍ ከአንድ ወንድም ከተባለ ሰው የማይጠበቅ ነገር ነው እየሰማ ያለሁት። እና ሁለተኛ ነገር ደግሞ ኤፍሬም በጣም እንድጠራጠረው ያደረገኝ ነገር ምንድን ነው? ብሩኬ ትላንትና አነጋገሩ አለ አይደለ? ጉድህን እንዳላወጣው የሆነ ፋይል አለ የሆነ ያቀናበርከው ሴራ እንዳለ ምናምን ነው እንግዲህ ጉድህን ማለት የሆነ ብሩኬ የደረሰበት ነገር አለ ይመስለኛል። እና ደግሞ በአንተ ምክንያት ገና ብዙ ችግር ይፈጠራል አለ። ምንድን ነው ማለት ምንድን ነው የደረስክበት ነገር? ብሩኬስ ምንድን ነው ያየበት ነገር? ኤፍሬም ላይ ምንድን ነው የደረስክበት ነገር? ምንድን ነው አልገባኝም። ሁለተኛ ነገር ደግሞ ብሩኬ ከተናገረው ንግግር ጋር በውስጥ የደረሰኝም ነገር ደግሞ በጣም ተጋጭብኝና ሀይምዬ የትላንትናውን የኤፍሬምን እና የብሩኬን ቪዲዮ አይተሻል ብዬ ተስፋ አደርጋለሁ። ስለዚህ አንቺ ህፃን ልጅ አይደለሽም። ብዙ ማሰብ፣ ብዙ ማስተዋል፣ ብዙ ማየት የምትችል ልጅ ነሽ። በጣም ብዙ ነገር ማስተዋል እና ማሰብ የምትችል ልጅ ነሽ። ስለዚህ ማን ነው የሚጠቅመኝ? ማን ነው ከጎን ያለው? ምንስ ባደርግ ነው የሚለውን ነገር በደንብ ቆም ብለሽ አስበሽ ራስሽን እንዳትጎጂ፣ አንቺ እንዳትጎጂ ራስሽን ከሁለቱም ሳትሆኚ ማለቴ እውነታውን ማወቅ አለብሽ ግዴታ። ብሩኬ ያው ምንም ከሱ ጋር ተነጋግራችሁ ያለውን ነገር እንግዲህ በይቅርታ መተላለፍ ነው። ፍቅር ይሻላል። በነገራችን ላይ ለራሳችን ሰላም ስንል ሁላችንም ትውት አድርገን ወደ ፍቅራችን ብንመልስ ነው ይሻላልና እኔ የምመክረው ሀይሚና ብሩኬን እንደዛ ነው። ግን ጥያቄዎችሽ እንዲመለሱልሽ አድርጊ። ከዛ ውጭ ግን እኔ እንጃ። በአሁን ሰዓት የእናትን ልጅ ማመን ራሱ ከባድ ነው ውዶች። የእናትን ልጅ ማመን ራሱ የከበደበት ሰዓት ነው። እና እኔ ኢፋ ይሄን አድጓል ብሩኬ ይሄን አድጓል ምናምን ማለት ሳይሆን ራሽን ጠብቂ ነው የምልሽ። ራሽን ጠብቂ ሀይሚዬ፣ ከማንም ቢሆን ራሽን ጠብቂ። ግራና ቀኝሽን፣ ኋላሽን፣ ጓሮሽን በደንብ ተመልከች፣ በደንብ ማለት ነው። ምክንያቱም በአሁኑ ሰዓት ጊዜው ማንንም የምናምንበት ሰዓት ስላልሆነ የደረሰኝንም መረጃ በጣም መጥፎ ነገር፣ ክፉ ነገር ስለሆነ ፈጣሪ ጠብቀሽ። ከፈጣሪ ቀጥሎ ደግሞ አንቺ ዙሪያሽን ተመልከች፣ ጓሮሽን፣ ጓዳሽን ማነው እውነተኛ ለእኔ እየተቆረቆረ ያለው? ማንስ ነው? እኔስ ምን ላይ ነው ያለሁት? እኔ እየተጎዳሁ ነው ወይስ እየተጠቀምኩ ነው የሚለውን ነገር በደንብ አስቢበት ሀይሚዬ፣ የኔ ቆንጆ። በተረፈ በጣም ተናፍቀሻል። በጣም ነው የምንወድሽ። ሚዲያ ላይ አንቺ ከሌለሽ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እሱ በቤትሽ ናይልን፣ በቃ በቤትሽ ቪዲዮ ልቀቂ ቶሎ ቶሎ።